አንተ ቆሻሻ ምን እያደረክ ነው እዚህ? ንገረኝ፣ ምን እያደረክ ነው? ምንድን ነው? አንቺ በሩን አልዘጋሽውም እንዴ? እንኳን ደህና መጣሽ። ባልሽ እንዴ እያደረክ ስለነበርከው ነገር ትነግረኛለህ? ቆይ ምንድን ነው የምታወሩት? ምን ነው የምታወራው? ምንድን ነው እያደረክ የነበረው? ንገረኝ። እሷን አትጠይቃት። ምንድን ነው እያደረክ የነበረው? ኧረ ምንም እንደምታስቢ አይደለም። ቆይ ሲጀምር እንዴት ነው የምትይኝ? ቆይ አንቺን ማግባት አትፈልጊም? ንገሪኝ። አንተ ማግባትማ እፈልጋለሁ እንዴ? ስንት ብር ላስገባልሽ? ንገሪኝ። ስንት ላስገባልሽ? አንቺ የፈለግሽውን ንገሪሽ። ጻፍ፣ የፈለግሽውን ቁጥር ላስገባልሽ። አንቺ ብቻ እኔን ለማግባት ፈቃደኛ ነኝ። እኔ እኮ ብር አይደለም የፈለኩት። እኔ አንተን ነው የምፈልገው። ግን ሚስት እፈታታለሁ። በቃ ነግሬያት እፈታታለሁ። ችግር የለውም። በቃ እሱማ እንዴ አንቺን የመሰለሽ ቆንጆ ልጅ አለው። እሷ የኛ ሰው ነች። በነገራችን ላይ ገባ እዚህ ጋር አጥምደን ነው ያለነው። ጭራሽ ካሜራም እየተቀረጸ ነበር ከመጀመሪያ እስከ መጨረሻ ድረስ ማለት ተረዳኝ። ቆይ አልገባኝም። ምን እየተደረገ ነው ያለው? ዝም በል። የምታወራበት አፍ የለም። እስከ ዛሬ ከኔ ጋር የምርና እንደዚህ ያልከው ንገረኝ። አንተ ሳትመጣ አፍ የለም። እሺ ዝም በል። ቆይ ንገረኝ። ምን እያደረክ ነበር? እንደሱ አይደለም እና እንደምካመቻል እንደጠፋን እንድናቃለን። ያው ትላልቅ ስራዎችን ተቀብለን አሁን ራሱ ያጨረስናቸው ትላልቅ ስራዎች አሉ። በቅርቡ እንለቅላችሁ። እነዛ ስራዎችን ላስጨርስ ስራዎችን ይዘን እንግዲህ የጠፋ ነው ማለት ነው። ዛሬ እንግዲህ በአንድ አስገራሚ ስራ መተናል ማለት ነው። አንድ እህታችን ነበረችና ባሌ ከጊዜ በኋላ ጸባይ የተቀያየረብኝ መጣ። ለኔም ጊዜ ሰጠኝ። ምን እንደሆነ አላውቅም። ስልኩንም እንድነካ አይፈቅድም። ያመሻል። ለሊት እየወጣ ስልክ ያወራል ብላ በሰጠችን ስልክ ቁጥር እና አድራሻ መሰረት እንግዲህ እሱን ተከታትለን እንግዲህ የሴት ወዳጅ ሴተኛ እንደሆነ እንግዲህ መረጃ አግኝተን ነበረ። በዛም መሀል እንግዲህ ያው በእኛ በኩል አንድ ሴት አዘጋጅተን ፈተናውን አድርገን ነበረ። ሚስቱም ቤት መኝታ ክፍል አድርገን ላይቭ ልትከታተል አድርገን ነበረ ስራውን። የሆነ ሰዓት እንደውም በቃ ተናዳ ወጥታ ልትናገር ብላ አጮልቃ እያየች በስንት መከራ መጨረሻውን እኔ ብያት ነው እንግዲህ ያለው ነገር እንግዲህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንድንፈትላችሁ የምትፈልጉ ሰዎች ካላችሁ ታች በምናስቀምጥላችሁ ቁጥር አዋሩ። የትኛውም ቦታ የትኛውም አካባቢ የትኛውም ክልል ላይ ቢሆን ሄደን የተወሰደባችሁ ንብረት ካለ እንድንፈትላችሁ የምትፈልጉት የትዳር አጋሮቻችሁ ሁሉም ነገር ፈትነን ብራችሁን እናስመልስላችኋለን ማለት ነው። እናመሰግናለን። እንግዲህ ቤቴ ይህችን ትመስላለች። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ እና እንዴት ነው? አለሁልሽ። ቤትሽ በጣም ነው የሚያምር። ያምራል በጣም በጣም ከወትሮ የተለየ ቆንጆ እየሆነሽ አይደለ? ያ ብቻዬን እየኖርኩ ነው እንጂ ብቻዬነት የምር እና ደህና ነኝ አለሁልሽ። ወይ ቤቴ መተህ ደግሞ ሻይና አንቺ ጋር ጊዜ ለማሳለፍ የመጣሁት የምር ነው ወሰደ። የምር ነው ቁጭ እሻል አውሪኛ ማረብሽ አይደለ? እሺ እና ምን አለሁልሽ። እሺ እንደዚህ ማማር አይደለ? አማርኩኛ እንዴ? ያው በጣም እሺ ማራና ደህና ነኝ አለሁልሽ። እና እኔ ለፍቅ ብለሽና አሮ እሺ እና እባክሽ ትዳር ያስጠላል። እስቲ ስለ ሚስት ንገረኝ። ሚስት እባክሽ ተያት። የእሷ ነገር ምን ይወራል ብለሽ ነው? አይ እንጂ በቃ ዝም ብለህ ማለት ምንድነው? ለምንድን ነው እኔ ነው ኳስ የምትመርጠው? ያው ተለያዩ ላለመባል ዝም ብሎ አብሮ መኖር አለ አይደል? ዝም ብሎ አብሮ መኖር አለ እንዴ? እንደዛ ነገር አለ በቃ። አይ ምንድነው ማለት አትወዳት? ፍቅር እኮ ያልቃል። ፍቅር ያለ ስሜት ምን ዋጋ አለው ብለሽ ነው? እና ስሜት ማለት አሁን እኮ ኦሬዲ እኔም ላይ እንደዛ ልትሆን ነው ማለት እኮ ነው። ማለት እንዴት ነው እሷ ያለበት መንገድ ንገረኝና እናንተ ምን ያለፈ ታሪክ ነው የሚሰራልሻል። በቃ ለእሷ ያለኝ ፍቅር አልቋል። ምንም በቃ ቤተሰብ ምን ይላል የሰፈር ሰው ምን ይላል ብዬ ነው እንጂ አብሯት ምን ኖረው
እሷ ግን ስሜት ካለቀ ቆየ። በቃ እህቴ በያት በቃ ዋት እንደዛ ነገር ምንም አብራችሁ ጊዜ አታሳልፉ? ምን በቃ ቀረ። እኔ ጋር እንደዚህ አይነት ቆንጆዬ ጋር ማሳለፍ እንፈልጋለን። የምር በጣም ተመስጣለሁ። እንዴ ቀላል አይደለም የኔ መሰለ ገና እሺ እና ያው በቃ እንደነገርኩሽ ነው። ሚስትን ግን ቆይ ለመጥላት ምንድን ነው ያነሳሳ? ምንድን ነው ከእሷ ያጣኸው? በቃ በፍቅረኝነት እያለን ቆንጆዬ ነው። በቃ በጣም ራሷን ትጠብቃለች። ከተጋባን በኋላ በቃ ራሷን ጣለች። በቃ እኔ የምፈልገው ነገር ለእኔ ጊዜ አትሰጠኝም። እኔ ከእሷ ጋር እየፈለኩ ስሜት ትዳር ያለ ስሜት ታውቂያለሽ፣ ዜሮ ነው። ስለዚህ በቃ እኔ ከእሷ የምፈልገው ነገር ስለዚህ እኔ ውጭ ማይጀመር ማለት ነው። እንዳንቺ አይነቷ ቆንጆ ላይ ምናምን ቆይ እኔንም እኔ እኮ እንዳጠላኝ እያሰብኩኝ ቆይ ከእሷ ያጣኸው በቃ ከኔ ልታገኝ ምን አገኘ ከኔ? አንቺ ታስደስችኝ የሙብ ገዳ ማቀፍ ከንፈር መሳም ነው የምፈልገው። እሺ እሱማ ችግር የለውም አብረን ነን። በቃ እንደነገርኩሽ ነው። ለእሷ ምንም ስሜት የለኝም። በቃ መፋታትም አልፈልገው። ተፋታ የሚለው ነገር የሰው አፍ ስላስጠላኝ ነው። እሷም እንደፈለገች ትኖር፣ እኔ በራሴ መንገድ በቃ ምንም እኔ ራሴን ህይወት ፈቀረ። እንዲያውም ባገባሽ ደስ ይለኛል። እሷ ሳታውቅ ተጋብተን ልጅ ብንወልድ ደስ ይለኛል። እንዴ ጋብቻችሁ እንትን ነው እንዴ? ሌላው ጋብቻችሁ እንዴ ነው የተጋባችሁት? ቆይ ውል የለውም ጋብቻችን። እንደዚህ ነው አብረን እየኖርን ያለው። እሱ ነው ጥሩነቱ። ስለዚህ ህግም አይከሰኝም ማለት ነው። እና ህግ አይከሰኝም ብለህ ነው ከኔ ጋር ለማግኘት ስታለው? ሊከሰኝ ይችላል። የዓይን ምስክሮች እኔና እሷ ባልና ሚስት እንደሆነ የሚያውቁ አሉ። ግን ሁሉ ነገር በድብቅ ከሆነ ማንም አያውቅም። ዋናው ወረቀት ነው እያልከኝ ነው? ዋናው ወረቀት ነው። እና እንዴት ነው የምታገባኝ? እኔም አንቺን ድል ያለ ድግስ ከፈለግሽ ታስምሽ ኧረ እየተመሰጥኩ ነው። ቆይ እስኪ በደንብ እናወራ። እና ከሚስት ጋር ስንት ጊዜ ሆናል? ከሚስት ጋር 5 ዓመት ሆኖናል። አንደኛ ልጅ የለም። ትዳር ውስጥ ልጅ ያስፈልጋል። ልጅ የለም። በቃ ሞከረ። 5 ዓመት ሆነ። እኔ መውለድ እችላለሁ። ችግሩ ከእሷ እንደሆነ አውቃለሁ። በምን ነው እርግጠኛ ነሽ? እርግጠኛ ነኝ። ያው እንዴት ምርመራ አድርጋችሁ ምናምን ነገር ነው? አዎ ምርመራ አድርገን እሷ አልነግራትም ብዬ ለስሜቷም ተጠንቅቄ ነው። አንድ እሱም አለ። ግን እሷ ለእኔ ጊዜ አትሰጠኝም። ደግሞ ታሳዝነኛለች። በዛ ላይ ገና አልዋሽሽም፣ እወዳታለሁ። ከወደድካት ለልጅ ብለህ ነው? ልጅ ካልሰጠችኝ ታዲያ ልጅ እኮ ነው። ዘር ማተካት እፈልጋለሁ። አንድ እሱ አለ። ሌላስ? እሺ ምንድነው ከእሱ ያጣኸው ነገር? ጊዜ አትሰጠኝም። አልጋ ላይ በቃ አታስደስተኝም። ዋናው ደግሞ አልጋ ነው ታውቂያለሽ። እና ለእሱ ብለህ ነው ከእሱ ጋር እየተፋታ ያለው? በቃ እና ከዚህ በላይ ትዳር ውስጥ ከዚህ በላይ አስፈላጊ ነገር አለ? ፈታ እንበል። መኝታችሁ እንዴት ነው? መኝታችን በጣም አሪፍ ነው። ደግሞ እንዴት ነው የሚሞቀው? ቤቴ ለጸባይ ምትቷል መሰለኝ። አንተ ናይቶ ሌላ ጸባይ ያመጣ መሰለኝ። የራሱ እንዴት እንደሞቀ ቆይ እስኪ በደንብ እናውራ። እኔ ማውራት አይደለም ማውራት የት ሄድብናል? የምሬን እኮ ነው የሚቆየው። እሺ ምንድን ነው የምትፈልጊው? እኔ ለራሴ ወደፊት በቃ እንደሱ አንባቶን እያልኩ እኔ በቃ ለእሷ ምንም ስሜት የለኝም። ስሜቴ አንዴ ሞቷል አልኩሽ እኮ። ምንድን ነው የምትይኝ? ቆይ አንቺን ማግባት አትፈልጊም? ንገሪኝ። አንተን ማግባትማ እፈልጋለሁ። እንዴ ስንት ብር ላስገባልሽ? ንገሪኝ። አንቺ ብቻ ንገሪኝ። ስንት ላስገባልሽ? አንቺ የፈለግሽውን ንገሪሽ። ጻፍ የፈለግሽውን ቁጥር ላስገባልሽ። አንቺ ብቻ እኔን ለማግባት ፈቃደኛ ነኝ። እኔ እኮ ብር አይደለም የፈለግኩት። እኔ አንተን ነው የምፈልገው። ግን ሚስት እፈታታለሁ። በቃ ነግሬያት እፈታታለሁ። ችግር የለውም። በቃ ወስነሃል እንዴ? አንቺን የመሰለሽ ቆንጆ ብያለሁ። እንደዛ ከሆነ እሺ። እና ምን ማግኘታችን ንግባና ጊዜያችን እናሳለን። ይሻላል? አይሻልም? ይሻላል እንዴ? በደንብ እንጂ። አልጋችሁ ደግሞ አሪፍ ነች ብለሽኛል። በጣም አሪፍ ነች። እንደምታስደስትኝ ተስፋ አደርጋለሁ። አዎ እንዴ ግድ ነው። እሺ
እና እንዴት ነው? እና ለምን ነው ደግሞ እንደውም ያው ዞር ዞር የእሷን ሴትነት እየናክ ነው። እስኪ ወንድነት የሚል እንዴ ወንድነቴ የተጨበጨበልኝ ነው። ምስክር ወረቀት አለኝ አሳይሻለሁ። ከወርቃና አልገኝ ይባዛ እንግባ አይሻል ደስ ይለኛል። ፈረስ የሚያስጋልባል ጋር በጣም ውስጥ ደግሞ ታዲያ ለማንጥራት ለሙከራ አይደለም እንደሆነ ቆንጆ እሱን ገበሽ አረኔ በእናትሽ ለምን ሸሚዝን ጨርሳ አታውጣው? አሁን ጓሎሽ ላይ እንዴ ሱሪ ክራሱ ውጭ ብታውቀው ይሻላል። ችግር የለውም። ይሄ ፍቅር ይወልቃል። ነይ ግቢ አይሻልም? ነይ አይ ቆይ እሺ ሸሚዝን አውጣው። አውልቋል። ነይ ነይ እናቴ ቆይ አይ ቆይ ቆይ ግቢ ግቢ በቃ ግቢ ግቢ ነይ እናቴ ምን ሆነሻል? የተረጋጋ እንዴ ምን ፍቅርሽኛል እኮ አንተ ቆሻሻ ምን እያደረክ ነው? እዚህ ንገረኝ፣ ምን እያደረክ ነው? ምንድን ነው? አንቺ በሩ አልዘጋሽም እንዴ? እንኳን ደህና መጣሽ። ባልሽ እንዴ እያደረክ ስለነበርከው ነገር ትነግረኛለህ? ቆይ ምንድን ነው የምታወሩት? ምን ነው የምታወሩት? ምንድን ነው እያደረክ የነበረው? ንገረኝ። እሷን አትጠይቃት። ምንድን ነው እያደረክ የነበረው? ኧረ ምንም እንደምታስቢ አይደለም። ቀስ ጀምር። እንዴት ነው ከዚህ ጋር አልጋ ቤት ምን እንዳስብልህ ነው? እኔ ትንሽ ብዬ ነው ሰው ይፈልጋል። ንገረኝ። አንቺ እዚህ ድረስ ልትመጪ ቻልሽ? የምታወራበት አፍ የለህም እኮ። ቆይ አንቺ እንዴት እዚህ ልትመጪ ቻልሽ? አንቺ በሩን አልዘጋሽውም እንዴ? አንቺ ጭራሽ በሩን አልዘጋሽውም ማለት ነው? ቆይ እንዴት እንደዚህ መጣሽ? አስረጂኝ። እሷ የኛ ሰው ነች በነገራችን ላይ ገባ። እዚህ ጋር አጥምደን ነው ያለነው። ጭራሽ ካሜራም እየተቀረጽን ነበር ከመጀመሪያ እስከ መጨረሻ ድረስ ማለት ተረዳኝ። ቆይ አልገባኝም። ምን እየተደረገ ነው ያለው? ዝም በል። የምታወራበት አፍ የለም። እስከ ዛሬ ከእኔ ጋር የምርህን ነው እንደዚህ ያልከው? ንገረኝ። አንተ የምትሰግዱት አፍ የለም። እሺ ዝም በል። ቆይ ንገረኝ። ምን እያደረክ ነበር? እንደሱ አይደለም እና እኮ ቆይ ዝም ብለሽ የራስሽን እስኪ ለምን እንዳወራድሎ ስጪ። እስኪ ቆይ ልንገርሽ፣ ስሚ። ዝም ብለህ አትሰማህም። ከዚህ ጋር አልጋ ላይ ተኝተህ ምን እያደረክ ነው? እየደሰለ ይገለቀው ምን አብይብህ ነው? ምን አብይብህ ነው? ቆይ ምን ሰጥሽኝ ታውቂያለሽ? የቅርብ ጊዜ ወዲህ
ከተጋባን በፊትና ከመጋባታችን በፊት ከመጋባታችን በፊት ራስሽን ትጠብቂያለሽ፣ ትጨነቀሪያለሽ። ከተጋባን በኋላ እኮ ራስሽን ጣልሽ። ቆይ ሳብስ አብረን ከተኛ ራሱ ምን ያህል ጊዜ ሆናል? ስንተኛ ራሱ ጀርባሽ ነው እንደምትሰጪ? ይሄ ቆሻሻ ስራ እያሳፈረህ ነው። ከእኔ ጋር ማጣኛው ይሄ ምክንያት ልትዳረቅ አትችልም። ለስሜት የተጠንቀቅሽ ምን ታውቂያለሽ? ወራኛ ደግሞ ከአንተ ሳፍን ትከፍታለህ። አትጥሪ። በጮህ አይደለም ነገርኩሽ ናት። በጮህ አይደለም እኮ ሻውን ለኔ ጊዜ ሰጥተሽን ታውቂያለሽ? የባልና የሚስት ጊዜ መቼ አሳልፈን የምናውቀው? ለኔ ይገባኝ ለኔ ይገባኛል። እኔ ምን ማድረግሽ? ስሜት አንድ ቀን ለስሜት ተጠንቀቅሽልኝ አታውቂም። እሺ ምን ላድርግ? ይሄ ነው ምክንያት እኮ ከትዳር ውስጥ ከስሜት በላይ አለ እንዴ? በቃ ስሜት ወንድ ልጅ እኮ ነኝ አታውቂም እንዴ? እስቲ ስንቴ ነው ጀርባሽ? እኔ ምን አድርጌ አንተ ገራሽ እየናፈቀኝ ስንት ፈልጌ አይደል እንዴ ጀርባ እየሰጠሽኝ ቆይ ደክሞኛል ምናምን እያልሽ ስንት ጊዜ ነው እንግዲህ እውነታው እንግዲህ ይሄ ነው እንግዲህ ተረድተሽዋል እንግዲህ ባልሽ እንኳን ታማኝ ሊሆን ወራዳ ሰው ነው ይሄ ነው ውርደት ብቻ ነው ለሰው ምን ተብሎ ይወራል አሁን ቆሻሻ ካንተ ጋር ያሳለፍኩት ሰዓት ራሱ ይቆጨኛል እሺ ቆሻሻ እሺ ተረጋጊማ